ግብር ለአንድ ሀገር ሁለንተናዊ እድገት መሰረታዊና አስፈላጊ ነገር ነው። ዜጎች ከግለሰቦችም ይሁን ከተቋማት በሚሰበሰብ ግብር የህዝብ አገልግሎቶችን ማለትም የጤና አገልግሎት፣ የትምህርት፣ የመንገድና ትራንስፖርት፣ የደህንነትና ሌሎች አገልግሎቶችን በበቂ ሁኔታ እንዲያገኙ ትልቅ አስተዋጽኦ ያደርጋል። በኢትዮጵያም ይህንን ታሳቢ በማድረግ ዓመታዊ እቅዶችን በማስቀመጥ ገቢ ይሰበሰባል። ይህንን ገቢ የመሰብሰብ ሥራ ከሚሰሩ ቅርንጫፍ ጽሕፈት ቤቶች አንዱ ደግሞ የአዳማ ገቢዎች ቅርንጫፍ ጽሕፈት ቤት ተጠቃሹ ነው። በቅርንጫፍ ጽሕፈት ቤቱ በተደጋጋሚ የታማኝ ግብር ከፋይነትን ሽልማት እያገኙ ከመጡ ግብር ከፋዮች መካከል ደግሞ አንዱ በላይ አብ ኬብል ነው። ድርጅቱ እንደ አውሮፓውያን አቆጣጠር በ2015 ዓ.ም የተመሰረተ ሲሆን የኤሌክትሪክ ገመዶችና ኬብሎችን በመላው ሀገሪቱ እያቀረበ የሚገኝ ድርጅት ነው። እንግዲህ ድርጅታችን በላይ አብ ኬብል በላይ አባታችን ነው። ስለዚህ ህልማችን የአባታችንን ስም ሀገራችን ላይ በእግዚአብሔር ኃይል ከፍ አድርጎ ማስጠራት ነው። ችግርን ለማስወገድ መስራት ቅድሚያ ትኩረታችን ነው። ይህ ማለት ደግሞ ሀገርን ለማሳደግ ግብር መክፈል ወሳኝ ነው። ስለዚህ ማንኛውም የምንሰራው ስራ ኢትዮጵያ ውስጥ ሕግና ስርዓትን በጠበቀ መልኩ እንድንሰራ አፈጣጠራችን እና የአባታችን አደራ ያስገድደናል። የእኛም እምነት ደግሞ በዚሁ ስለሆነ ሕግና ስርዓትን በምንችለው የመጨረሻ ጥንቃቄ በሀገራችን ላይ እየሰራን ስራውን መስራትና ግብር መክፈል ብቻ ሳይሆን ድህነት ከሀገራችን እንዲጠፋ የምንችለውን አስተዋጽኦ በሀገራችን ላይ ማድረግ ዓላማና ህልማችን ስለሆነ የገቢዎች ሚኒስቴር አዳማ ቅርንጫፍ ጽሕፈት ቤት የ2016 ዓ.ም የተካሄዱ የህግ ማስከበር ስራዎችና የ2017 አጋማሽ የታክስ ህግ ተገዥነትን አስመልክቶ ባቀረበው ሰነድ ግብር ከፋዮች፣ ግብር ሰብሳቢው አካልና ሌሎች ባለድርሻ አካላት የሚያነሷቸውን ችግሮች በመቅረፍ የገቢ አሰባሰቡን ሂደት የበለጠ ውጤታማ ለማድረግ በማሰብ የተካሄደ ነው። በመድረኩ እውቅና ካገኙት ተሳትፎ የነበራቸው የበላይ አብ ኬብል ዋና ስራ አስፈጻሚ አቶ ወንደሰን በላይ ሰነድ ላይ ያየናቸው ብዙ ጠቃሚ ነገሮች ቢያንስ የገቢ ሰብሳቢው መስሪያ ቤት የተለያዩ በሂደት የሚፈቱና አሁንም ደግሞ ጥረት እያተደረገባቸው ያሉ ያጋጠሙ ችግሮችን የሚያሳይ ሰነድ ነው ያቀረበው። የደረሰኝ ህትመትን ማንሳት ይቻላል። ሰዎች ለግብር መክፈል ያላቸው ግንዛቤ ማነስ ላይ የሚሰጥ የማንቃት ስራ ላይ ሊሆን ይችላል። የዝግጁነት ነገር ላይ ያለ ችግር ሊሆናል። የተለያዩ ችግሮች እንዳሉና ችግሮቹ ግን ባጠረ ጊዜ በሂደት እንዲፈቱ የሚመለከታቸው አካላት ግንዛቤ እንዲኖራቸው እንደዚህ የተወሰነ ጊዜ እየተገናኙ በችግሮቹ ላይ መነጋገር፣ አንደኛ አፈጻጸም ላይ የሚፈጠሩትን ችግሮች አንዳንዶቹ በአቅም ማነስ፣ አንዳንዶቹ ደግሞ የራሳቸው ምክንያት ኖሯቸው ትክክል አይደለም የምንለው ነገር ግን ከእርምጃውን ከወሰደው ክፍል ጋር ውይይት ሲደረግ ትክክል የሚሆንበትንና ትምህርት የሚገኝበትን አጋጣሚ የፈጠረ ጉባኤ ስለሆነ የተካሄደው አስፈላጊና መቀጠል ያለበት ነው ብዬ አምናለሁ። ቅርንጫፍ ጽሕፈት ቤቱ ከአጋርና ባለድርሻ አካላት ጋር በቅንጅት በመስራት በፌዴራልና ክልል ገቢ ሰብሳቢ አካላት ወጥ አሰራር እንዲኖርና በሕግ ተገዥነት ጉዳይ ያሉትን ክፍተቶች ለመለየትና እርምጃ ለመውሰድ ዋናው ዓላማው አድርጎ የተካሄደ ነው። መድረኩም በዚህ በግብይት ወቅት በስፋት የታዩ ጉዳዮች የደረሰኝ ያለመስጠት ችግሮች በስፋት እንዳሉ አይተናል። እንዲሁም ደግሞ ከዛ ባሻገር ሐሰተኛ ደረሰኞችን በማተም በማሰራጨት እንዲሁም በመጠቀም የተጠኑ ስራዎች የመጡ ውጤቶች
ምንድናቸው የሚለው ነገር በስፋት ይሄ ስራ ላይ ኢንቮልቭ ያደረጉ ወይንም የተሳተፉ የፍትህ አካላቶች እንደ ፖሊስ፣ አቃቤ ሕግ እንዲሁም ፍርድ ቤቶች የተሳተፉበት ሁኔታ ነው ያለው ማለት ነው። ከዚህ አግባብ ስናየው የትብብሩ ማዕቀፍ ከአመት ወደ አመት በጥሩ ሁኔታ የተሻሻለ የመጣበት አግባብ ነው ያየነው ማለት ነው። የግብር ከፋዩን የታክስ እውቀት ማሳደግ እንዲሁም ደግሞ የግብር ከፋዩ የሂሳብ አያያዝ ዘዴያቸውን በትክክል በተገቢው መንገድ ነው ወይ እያያዙ ነው የሚለውን በመለየትና ስጋትን መሰረት ያደረገ ኦዲትን በማድረግ እንዲሁም ደግሞ ህገወጦች ላይ በስውር ኢንተለጀንስ ክትትል በማድረግ ህገወጥ በሆኑት ነጋዴዎች ላይ ኦፕሬሽን በመስራትና ህገወጦችን በቁጥጥር ስር በመዋል የተለያዩ ስራዎችን እየሰራ ይገኛል። እንግዲህ ይሄንንም ስራ ሲሰራ ያው ከአጋርና ባለድርሻ አካላት ከፍትህ ቢሮ ከፖሊሶች ጋር በጋራ በመሆን ነው። እንዲሁም ደግሞ የተለያዩ ሐሰተኛ ሰነዶችን የሚያትሙ ማተሚያ ቤቶች ላይ የተለያዩ ኦፕሬሽኖችን በመስራት ለሀገር ደህንነት ስጋት የሚሆኑ ሰነዶችን የሚያትሙ የብር ኖቶችን እንዲሁም የተለያዩ የመንግስት መስሪያ ቤቶች ቲተሮችን፣ ክብ ማህተሞችን፣ የትምህርት ማስረጃዎችን እንዲሁም ደግሞ የፌዴራልና የመከላከያ ሰራዊት መታወቂያዎችን ሲያትሙ የነበሩትን እንዲሁም ሐሰተኛ ደረሰኞችን ሲያትሙ የነበሩትን በህግ ቁጥጥር ስር በማዋል የታክስ ህግ ተገዥነቱን ለማረጋገጥ እንግዲህ ስራዎችን የዘርፈ ብዙ ስራዎችን ሰርቷል ማለት እንችላለን። ከግብር ከፋዮቹና የሂሳብ አዋቂዎቹ ጋር በተደረገው ውይይት ችግር ያለባቸውን የህግ ክፍተቶች መለየት፣ መፍትሄ ያልተሰጣቸውን አሰራሮችን ማሳወቅና የተጠናከረ የህግ ተገዥነት እንዲኖር ለማድረግ በማሰብ የተካሄደ ነው። የታክስ ህግ ተገዥነት መገለጫዎች የሆኑትን በግብር ስርዓቱ መታቀፍ፣ ትክክለኛ መረጃን ለግብር ሰብሳቢው መስሪያ ቤት ማሳወቅ፣ ሰነዶችን በአግባቡ መያዝ፣ በወቅቱ ግብር ማሳወቅና መክፈል ተጠቃሽ ናቸው። ግብር ከፋዩ እነዚህን ነገሮች ተግባራዊ እንዲያደርጉ የሚያደርጓቸው ደግሞ በርካታ ምክንያቶች አሉ። የታክስ ህግ ተገዥነቱን ዝቅተኛ የሚያደርጉት የመጀመሪያው የታክስ ሞራል ማነስ ነው። እንግዲህ ይሄ ሞራል የሰዎች አመለካከት ያው በጊዜ ሂደት የሚገነባ ቢሆንም ዋነኛው ሞራል ማነስ ነው። ሁለተኛው ደግሞ የታክስ ህጉን በበቂ ሁኔታ አለማወቅ ነው። ያው የታክስ ህግን አሰራር ደንቡን ያለማወቅ ደግሞ የገቢዎች ሚኒስቴር የራሱ የሆነ የታክስ ከፋዮች ትምህርት የስራ ክፍልን በማደራጀት ለግብር ከፋዮቹ በተለያየ ጊዜ ስልጠና እየሰጠ እየገነባ ያለበት ሁኔታዎች አሉ። የሌሎች ተጽዕኖ እኛ ሀገር ላይ እንግዲህ ሰዎች ግብርን ሲሰርቁ ቢዝነስ ሰራ ብሎ እስከ ማሰብ ድረስ የመድረስ ሁኔታዎች ይታያሉና ይሄ የሰዎች የአመለካከት ችግር መሆኑ የሚከፈለው የሚሰበሰበው ግብር ለኔ ነው፣ ነገ ተመልሶ መንግስት ለማህበራዊና ኢኮኖሚ አገልግሎቶች መሬትን፣ መንገድን፣ ሆስፒታልን፣ ትምህርት ቤትን ነው የሚሰራው የሚለውን እሳቤ ያለ ማወቅና ያለ መረዳት ችግሮች ናቸው የሚታዩት። በሰነዱ በተለይም በግብር አሰባሰብ ሂደቱ በሙሉ አቅም ወደ ታክስ ህግ ማስከበር ያለ መግባት፣ በፌዴራልና ክልል ገቢዎች የታክስ ህግ አፈጻጸም ወጥነት አለመኖር፣ ለክልል ታክስ ከፋዮች የሚሰጡ ትምህርቶች አናሳ መሆን፣ ግብር ከፋዮች ግዢና ሽያጭ ማስተዳደር ላይ የሚኖሩ ክፍተቶች መኖር የመሳሰሉት በችግርነት የተነሱ ናቸው። ክልልና ፌዴራል ላይ ያለው የታክስ አሰባሰብ አረዳድ የአዋጁን መመሪያውን የመረዳትና ተግባራዊ የማድረግ እንትን ክፍተቶች አሉና ያንን ተቀራርቦ ተነጋግሮ መፍትሄ ቢፈልግ ለምሳሌ ፌዴራል ላይ የራስን ታክስ ስሌት አስልቶ ህጋዊ በሆነ መንገድ የሂሳብ መዝገብ ይዞ ታክስን በአግባቡ የመክፈል አይነት እንትን ያለው ምን ከፍለውም እንደዛ ነው በዛ አግባብ ክልል ላይ አብዛኛው ግብር ከፋይ በአሰስመንት በግምት አይነት ነገር ግብር እየከፈለ ነው። ስለዚህ በግምት ግብር እየከፈለ ስለሆነ አብዛኛው ግብር ከፋይ
ምን አይነት ነገር አመጡ ደረሰኞቻቸውን ወይም ገቢዎቻቸውን በአግባቡ አያሳውቁም ሲስተም ላይ አያሳውቁም ስለዚህ ለምን በግምት መከፈል ከሆነ ለምን ሲስተም ላይ ገቢን አሳውቃለሁ የሚል አይነት ግንዛቤም ይመጣል ግብር ከፋዩ ጋርና ስለዚህ ወጥነት ያለው አሰራር በክልልና በፌደራል መንግስት በኩል ያለው አሰራር ማስተካከል ተገቢ ነው ብዬ አምናለሁ እቃ በመንገዛበት ሰዓት ላይ አንዳንድ እቃዎች ደረሰኝ የለንም ማሽን ተበላሽቷል ወይም ደግሞ ሰዓት አልፏል ሚሉ ነገሮች ያጋጥመናል ያን ደግሞ ምንድነው በስራችን ላይ ብዙ ነገሮች ያው እንቅፋት ያጋጥማል አገልግሎት እየሰጠ እዚህ ጋር ደግሞ ደረሰኝ ባለማግኘት አንዳንድ እቃዎችን ደግሞ በጊዜ ገዝተ ባለማስገባት ከእንግዶች የሚመጣ ቅሬታዎች ያጋጥመናል አንዳንድ ጊዜ ያው ይሄ ምንድነው የሚለው እውቀቱ ባለመኖራቸው አንዳንድ ድርጅቶችም ሆነ ሰራተኞች ያው ታክስን ባጋው ባላለመክፈል ሲሉ ወይም ደግሞ ገቢ እንዳይበዛባቸው በማለት ብዙ ሰበቦችን ያቀርባሉ ከደረሰኝ ስወራ ጋር ይሄ በብዙ መንገዱ እኛ እነሱንም ራሱ ከኛ የሚጠበቅበትን በማስረዳት ህጋዊ ሆኖ ህገወጥ መስራት ማለት ከፍተኛ ወንጀል እንደሚያመጣባቸው ግን ህጋዊ ሆኖ በአግባቡ ደግሞ እቃ እየሸጡ ደረሰኝ መስጠት ደግሞ በሲስተም ውስጥ ማለፍ ደግሞ ብዙ ጥቅሞች እንዳሉት አንደኛ በግምት የሚጣለብ ታክስ እንደሌለ ህግን ደግሞ ዶክመንት ይዘ ደግሞ ስታወራረድ ኮስትን በኮስት ኤክስፔንስን በኤክስፔንስ ስትይዘው ወጪን በወጪ ስታደርገው ቢያንስ መፍትህን ትጠይቃለህ ግዴታን ትወጣለህ ይሄን በማስተማራችን ለነሱም ለኛም ጥቅም ያስገኛ 50% የሚሆነውን ግብር የተሰበሰበውን ከፕሮፊት ታክስ የሚሰበሰበው ወይም ከትርፍ ግብር የሚሰበሰበውን ታክስ ለክልሎች ሼር ያደርጋሉ ሼር የሚያደርጉ ከሆነ ስለዚህ እኛ ግብር የምንከፍለው ለሀገር ነው ለፌደራልም ከፈለን ለክልልም ከፈለን ለሀገር ነው የምንከፍለውና ህጉ ደግሞ የሚደግፈንኛ በፌደራል መንግስት ተመዝግበን ግብሩን እንድንከፍለውና እንደዚህ አይነት ይሄ ሚስሊዲንግ የሆኑ ኢንፎርሜሽኖችን ይዘው በመከሄዱ ስራዎች ላይ ክፍተቶች ላይ የምንጠይቃቸውን አገልግሎቶችን በመንፈልገው መልኩ እንዳናገኝ ቀልጣፋ የሆነ አገልግሎት እንዳናገኝ ያመጣ ነው በገቢ አሰባሰብ ሂደቱ ግብር ከፋዮች የሚያነሷቸውን ችግሮች በዘላቂነት በመፍታት የገቢ ሰብሳቢው መስሪያ ቤትም ችግሮችን በቅርበት በመለየት መፍትሄ መስጠት ከቻለ የገቢ አሰባሰቡን ውጤታማ ለማድረግ ትልቅ አስተዋጽኦ ያደርጋል። ግብር ከፋዮቹ በመድረኩ ያጋጠማቸውን ችግሮች አንስተዋል፣ ምላሽም ተሰጥቶባቸዋል። እኛ ነጋዴዎች ነን፣ የራሳችን ስራ አለን። ከተለያየ ቦታ ሄደን እቃ እንገዛለን። አንድ ሱቅ ውስጥ ስራውን የሚሰራ ሰው እኛ ደረሰኝ ከቤቱ ሄደን እቃውን ገዝተን ከፍለን ካመጣን በኋላ ያደረሰኝ ህጋዊ ባይሆን እኛንን ነገር ምናጣራበት ምንም መንገድ የለም። ይሄ ነገር ቀጥታ ነጋዴው ላይ እየሄደ አፌክት ያደርገዋልና ሌላ መንገድ ቢኖር ወይም ነጋዴውን እንደ ቀጥታ ያንን ነገር እንዳጭበረበረ እንዳይታይ የሚደረግበት መንገድ ቢኖር አንደኛ የካሽ ሬጂስተር ማሽን ለማግኘት በጣም አስቸጋሪ ሆኗል። ማግኘት ብቻ ሳይሆን ካሽ ሬጂስተር ማሽን ከተበላሸ ለማስጠገን ጭራሽም አስቸጋሪ ሆኗል። በስራችን ላይ እንቅፋት እየፈጠረ ስለሆነ ይሄ ቅርንጫፋችሁ ከሚመለከታቸው አቅራቢ ድርጅቶች ጋር ተነጋግሮ ለዚህ መፍትሄ ቢፈልግን ለስራችን አመቺ ሁኔታ ሊፈጠር ይችላል የሚል አስተያየት አለኝ። ሌላው ቅድም በቀረበው ፕሬዘንቴሽን ላይ የጫኝና አውራጅ ሰነዶች ሊሰሩ የሚችሉበትን መንገድ አንደኛ ህጋዊ ሆነው በማህበር ተደራጅተው ሌጋል ኢንቲቲ ያላቸው ሰነድ ያላቸው የጫኝና አውራጅ ማህበራት አሉ። በዛም የሚጠቀም አለ። እንዲሁም ደግሞ የሌላቸው አሉ። የሌላቸውን በምን ሰነድ መጠቀም እንዳለብን ለሁላችንም ክላሪፋይ ብታረጉልን ጥሩ ነው የሚል አስተሳሰብ ነው ያለኝ። ድርጅታችን ግዢዎቹን በኦንላይን ነው ገቢና ወጪውን በኦንላይን ነው የሚያሳውቀው። ነገር ግን በዚህ ሂደት ውስጥ ኦንላይን ላይ ስናሳውቅ አንዳንድ የግዢ ሰነዶቻችንን ኦንላይን አልቀበልም ይለናል። ያም ምክንያቱም የግዢ የፈጸምንበት ድርጅት ወይም ግዢ የፈጸምንበት ቦታ ካሽ ሬጂስተር ማሽኑ በሲስተም ያልተመዘገበ ነው ተባለ። ይህንን ነገር ወደዚህ ወደ ቅርንጫፍ ጽሕፈት ቤቱ ማምጥተን በማመልከቻ ማቅረበን መፍትሄ ሳያገኝ
እንደውም በኦዲት ላይ ሁሉ ተዘሎብን ያ ወጪ ውድቅ ሆኖብናል እና አሁንም ያ ችግር እንዳለ ነው። እነዛ ካሽ ሬጂስተር ማሽኖች ግማሹ በክልል የተመዘገቡ ናቸው፣ ግማሹ በፌደራል መሰለኝ እና ብቻ በሁለቱም በኩል ቢሆን እነዛ ካሽ ሬጂስተር ችግሮች እስካሁን አልተፈቱም። ይሄንን ደግሞ በኃላፊነት ግብር ሰብሳቢ መስሪያ ቤቱ ኃላፊነቱን ወስዶ ማረም ሲገባ እስከዛሬ ድረስ አልታረመም እና አሁንም ለዚህ ከመድረኩ መልስ እንዲሰጠኝ እጠይቃለሁ። አመሰግናለሁ። እስከዛሬ እንደምታውቁት የደረሰኝና የዚህ የእጅ በእጅ ደረሰኝ ጉዳይ በጣም አሰልቺ አታካሽ የሆነበት ሁኔታ ነበር። ማንኛውም በየሰፈሩ በየቀበሌው በየወረዳው እያተመ ደብል ያትማል፣ አንዳንዱ ያልተፈቀደለት እያተመ ሀገርን ሲያምሱ የምናይበት ሁኔታ ጀስት አትሊስት ሃይ ማለት አለብን። እያስቆምን ያለነው ሂደት ነው። ቅድም ያነሳቸዋቸው ችግሮች እንዳሉ ሆነው ግን ያንንም የሪፎርም አካል አድርገን እየሰራንበት ያለነው ሂደት አለ። ቶታሊ ደግሞ ሲስተሙን እያስተካከልን ነው። ኦልሞስት በዚህ ዓመት የተወሰነ ተግባር ላይ እንሰራለን ብለን እናስባለን። እንደምታውቁት የሽያጭ መስገቢያ ሲስተም የተጀመረው 2002-2001 አካባቢ የተጀመረ ነው። ግን ከዛ በኋላ አብዴት የተደረገ ነገር አለ በተለያየ መልኩ። ያ ሲስተም እስከዛሬ ድረስ አድርሶናል። ያንን ሲስተም የኛ ሲስተም የተለያየ ዳታ ራስ እንለዋለን ኦር ሲክታክ የተለያዩ ነገሮች የምንጠቀምባቸው ነገሮች አሉ። ይሄንን ሁሉ እናንተን አክሰስ ለማድረግ ነው። እናንተን አክሰስ እናደርግ ደግሞ እኛ ውስጣችን ደግሞ የምናስተካክላቸው ደግሞ በተለያየ ጊዜ እያስተካከልን የምንሄድባቸው ነገሮች እንሄዳለን። ጥያቄው ይምጣ ይቅረብና እናያለን። እስካሁን እያየን ያለነው እያየን ጥያቄው ይቅረብ በትክክል ሲስተም ላይ ያልገባ በዚህ ችግር ብቻ የመጣ ከሆነ ኮንሲደር እያደረግን ነው። መጀመሪያ ኦዲት ከመሄዱ በፊት ወደ ኦዲት ከመሄዱ በፊት ጥያቄ ቀርቦ መረጃውን እያያዝን እየፈቀድን ያለንበት ሁኔታ ስለሆነ ነው። ከዚህ በፊትም ብዙ ያየነው ኮንሲደር ያደረግነው ነገር ስለሆነ ይቅረብ። ከዚህ በኋላ የተነጋገርን እስከምንፈታው ድረስ ሲስተም ላይ ያለውን ችግር ዲጂታል የሆኑ ነገሮች በርካታ ዲጂታል የሆኑ ነገሮች ኢኒሼቲቮች አሉ። አሁን በቀጣይ ያው ኢፋይሊንግ ኢታክስ ተጀምረዋል፣ ኢክሊራንስ፣ ኢሬጂስትሬሽን ሌሎች በርካታ ዲጂታል ኢኒሼቲቮች አሉ በሀገር ደረጃ ማለት ነው። እነሱ እየተስተካከሉ በሚሄድበት ጊዜ አሁን ከታክስ ሃርሞናይዜሽን ጋር የሚነሱት ሌሎች ችግሮች ሁሉ የሚፈቱ ስለሆኑ በዛ ደረጃ እስከዛው ድረስ ግን እየተነጋገርን የምንፈታ ይሆናል። ከታክስ ሃርሞናይዜሽን ጋር የተነሳው ከክልል ጋር እንፈታለን። እሱን አሁን አዳማ ቅርንጫፍ ጽሕፈት ቤትና ከክልሎች ጋር ብዙ ችግር የለም። በጣም የረጅም ጊዜ አብሮ የመስራት አብሮ ተቀናይቶ የመስራት የመግባባት እሴቶች አሉ። ከክልል ገቢ ሰብሳቢ መስሪያ ቤት ከፍትህ አካላት ጋር ብዙ ኤክስፒሪየንሶችም አሉ። ስለዚህ አሁን የጋራ ኤምኦዩ የፈረምነውም አለ። አሁን በቀጣይ ይሄንን በጋራ ተቀናይተን የምንፈታቸው ስለሆነ ይሄ አሳይመንታችን ነው። አሁን ችግሩ የኛም ነው የባለድርሻም ነው የሁላችንም ችግር ነው። ይሄን አምነን የገባንበት ስለዚህ የተነሱትን በግብአት ወስደን የምናስተካክለው ይሆናል ማለት ነው። መድረኩ በግብር ከፋዮችም ይሁን በግብር ሰብሳቢው መስሪያ ቤት የሚነሱ የአሰራር የሕግና የሌሎች ክፍተቶችን በመነጋገር በቀጣይ መፍታት የሚቻልበትን ሁኔታ በማመቻቸት እንደ ሀገር የሀገር ውስጥ ወጪን በሀገር ገቢ ለመተካት የታቀደውን ዓላማ ለማሳካት በጋራ ለመስራት እቅድ የተያዘበት ነው። ይህንን የገቢ እቅድ ከማሳካት አኳያ አሻራችን ማሳረፍ አለብን ከሚለው አኳያ ዝግጅት ምዕራፍ ላይ ከፍተኛ የግንዛቤ ማስጨበጫ እና ውይይት እና የመግባባት ደረጃ ላይ የደረስንበት ሁኔታ ነው ያለው ማለት ነው። ያንን በዛ ልክ ካየን በኋላ እንግዲህ እንደ አዳማ ቅርንጫፍ ጽሕፈት ቤት የሰባት ወር እቅድ አፈጻጸም ስናይ ከእቅዱ ኦልሞስት ወደ 103% የሚደርስ አፈጻጸም ላይ ደርሰናል ማለት ነው። ከዚህ አኳያ እንግዲህ ምንድነው በአገልግሎት አሰጣጥ የባለድርሻ አካላት ጋር ያሉ ችግሮች ታማኝ ግብር ከፋዮች ጋር የተነሱ ጥያቄዎችን በምን አግባብ ጥያቄዎቻቸውን መፍታት አለብን የሚለውን ነገር አንደኛ የተነሱ ጥያቄዎችን በጣም ጥሩና አስተማሪ ናቸው። እነኚህን በእኛ በተቋም ደረጃ የሚፈቱት ጉዳዮች ክፍሊ የሚፈታቸው ሁኔታዎች ነው ያለው። በሌላ አይነት መልኩ ደግሞ ከባለድርሻ አካላት ጋር ያሉትን ጉዳዮች ደግሞ ፕላትፎርም አለ የተዘረጋ ያንን ፕላትፎርም ተከትለን
ኢሹዎችን ቦት ሳይድ እያየን ማለት ነው ከክልል ግብር ከፋዮችም ጋር እንዲሁም ደግሞ ከፌደራል ግብር ከፋዮች ጋር የሚነሱ ጥያቄዎችን አይተን የምንፈታበት አግባብ ነው ያለው። አሁንም የታክስ ህግ ተገዥነቱ እንዳይረጋገጥ ከሚያደርጉ ምክንያቶች አጋርና ባለድርሻ አካላት በሙሉ አቅማቸው ገቢውን በሚደግፍ መልኩ ስራ ላይ አለመገኘታቸው አሁንም አንዱ ችግር ነው። ስለዚህ ይሄንንም ያሉትን የሚታዩትን ክፍተቶች ባለው በእንደዚህ አይነት የመማማሪያ መድረኮች በመገናኘትና ሐሳቦችን በመውሰድ ክፍተቶቹን በማሳየትና ለቀጣይ የታክስ ህግ ማስከበር የሚሰሩ ስራዎች ገቢውን በሚደግፍ መልኩ የጋራ ተግባቦትን በመፍጠር ለገቢው ድርሻ ከፍተኛ ሚና እንዲኖራቸው ማድረግ ነው። በጋራ በመስራት የጋራ ተግባቦት በመፍጠር ያለውን የታክስ ኢምፕሊሜንቴሽን የታክስ አተገባበሩን በወጥነት እንዲተገበር ማድረግ የክልልና የፌደራል ገቢ ሰብሳቢ መስሪያ ቤቶች በጋራ አንድ ላይ ሆነው የታክስ ህግ ተገዥነቱን ለማረጋገጥ የሚሰሩ ስራዎች ላይ በጋራ እንዲሰሩ በማድረግ እንዲሁም ደግሞ አሰራሩን በቴክኖሎጂና በሪሶርስ የተደገፈ ማድረግ እንደሚያስፈልግ ይህንን በማስረዳት ጭምር የጋራ ተግባቦት ለመፍጠር ለሀገር የሚገባውን ግብር ተገቢውን ግብር በወቅቱ ሰብስበን እየከፈልን በመሆናችን በእንደዚህ አይነት መድረክ ላይ ለህግ ተገዢ በመሆናችን ህግን አክብረን በመስራታችን ለሽልማትም አብቅቶናልና ስለዚህ ብዙ ነገሮች ሶልቭ ያደርጋሉ ብዙ ነገሮችን እንድናገኝ እንድንረዳ ያረጋናልና ለህግ ተገዢ መሆን ብዙ ነገሮችን እንድንጠቀም ያደርገናልና ህጋዊ ያለመሆን ህገወጥ ስራዎች ላይ ተሳትፎ መገኘት ላላስፈላጊ ነገሮች ነው የሚዳርገው ለእስር ለእንግልት ለብዙ ነገሮች ለክስ ፍርድ ቤት ለመመላለስ ብዙ ነገሮችን ይካተታልና ህገወጥ ስራ ለማንም አይበጅም ለሀገርም አይበጅም ለድርጅትም ለግለሰብም አይበጅም ስለዚህ ህጋዊ ሆኖ መስራት የተሻለ ነገርን ይፈጥራል ሀገርንም ያሳድጋል ብለን እናምናለን። ትልቁ ዓላማችን ደግሞ ጎን ለጎን ደግሞ ምንድነው እሱ አንዳንድ ጊዜ ከስተመሮች ብርም ኖሮ አገልግሎቱን በአካባቢው በአቅራቢያ ቦታ ላይ ማታገኝበት ጊዜ ነበረ። ይሄን ደግሞ ማለት በዛን ሰዓት ዓላማውም አንደኛ ለህብረተሰቡ አገልግሎት እየሰጠ ጎን ለጎን ደግሞ ትርፋማ ሆነና ለሀገር የሚያስፈልገውን አስተዋጽኦ ማበርከት ነውና ከዛም ተሳክቶልናል። እኛ የማህበራዊ ኃላፊነት እንደማውጣት ደግሞ ማለት በዛን ጊዜ በሆቴሎች ብዙ ባዳማ ላይ አልነበሩም ተወሰኑ ናቸው የነበሩት። ያንን በማድረጋችን ደግሞ ለኛም እንደ ትልቅ ኩራት የሚሰማንና ለብዙ ሰራተኞች የስራ ዕድል ፈጥረናል። ለመንግስትም ደግሞ ብዙ የግብር በመክፈል የራሳችን ድርሻ ተወጥተናል። የአዳማ ገቢዎች ቅርንጫፍ ጽሕፈት ቤት የ2016 እና 2017 አጋማሽ የታክስ ህግ ተገዥነት ላይ ባካሄደው ምክክር ላይ ለገቢ አሰባሰቡ አስተዋጽኦ ያደረጉ ታማኝ ግብር ከፋዮች የእውቅናና የሰርተፍኬት ሽልማት ተበርክቶላቸዋል።